አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በአዲስ ቻናል በአዲስ ትረካ ብቅ ብያለሁ። እንግዲህ አበረታቱኝ። ዛሬ ይዤላችሁ የመጣሁት ደግሞ የነቢዩላህ ሙሳ አለይሂ ሰላም ታሪክን ነው። ጊዜው የሱፍ ሰለላሁ ዐለይሂ ወሰለም ከሞተ 97 ዓመታትን አስቆጥሯል። በየሱፍ አማካኝነት የግብፅ ምድር ገብተው በመንፈስ ከተማ መኖር የጀመሩት የያዕቆብ ልጆች ሁሉ ሙተው አልቀው የልጅ ልጃቸው ግን በመተካካት ግብፅ እጅጉን እየሞሏት ነው። ምንም እንኳን ያኔ በኢየሱስ ዘመን እነዚያ በኒ እስራኤሎች የያዕቆብ ልጆች በግብፅ ምድር የተከበሩ ሰዎች ቢሆኑ አሁን ላይ ያለው ንጉሥ ግን እጅጉ ይበድላቸው ጀምሯል። ይህን ጊዜ ነበር እንግዲህ አላህ በኒ እስራኤሎችን ነፃ እንዲያወጣ ሙሳን የላከው። የሙሳ የዘር ሐረግ ሙሳ ኢብን ኢምራን ኢብን ይስሐር ኢብኑ ቀሃስ ኢብኑ ላዊ ኢብኑ ያዕቆብ ኢብኑ ኢስሐቅ ኢብኑ ኢብራሂም ኢብኑ አዛር ብዙ ናቸው። ይቀጥላል። ሙሳ ከመወለዱ በፊት ፊርዓውኑ አንድ ቀን በህልሙ የሆነች እሳት ከኢየሩሳሌም ወደ ግብፅ መታ የግብጾችን ቤት እየዞረች ታቃጥልና የበኒ እስራኤሎችን ቤት ስትተው ተመለከተ እና ይህንን ህልም እረፍት የነሳው ንጉሥ በነጋታው ጠንቋዮቹንና ኮከብ ቆጣሪዎችን ሰብስቦ የህልሙን ፍቺ ሲጠይቃቸው ከዚያ የያዕቆብ ልጆች ከበኒ እስራኤሎች አንድ ንግስናን የሚያሽል ልጅ ሊወለድ ነው አሉት። ፊርዓውኑ ይህን ሲሰማ በጣም በመደንገጥ የበኒ እስራኤል ወንድ ልጅ እንዳለ እንዲገደሉ አዘዘ። ምንም አይነት ወንድ ልጅም ቢረገዝም እንደሚገድልም ትእዛዝ አስተላለፈ። የፊርዓውኑ ትእዛዝ መተግበር ተጀመረ። በጣም ለቁጥር የሚያዳግቱ የበኒ እስራኤል ወንድ ልጆች እንደ ግፍ ተገደሉ። በመጨረሻም ይህ ህግ ማሻሻያ ማድረግ እንዳለበት የግብፅ ህዝብ አቤቱታ ሲያቀርብ ፊርዓውኑም ዘወትር የሚተገብረውን የግድያ ተግባር 1 ዓመት ግድያ እንዲያቆምና 1 ዓመት እንዲገድል አደረገ። በዚህ ሁኔታ ነበር የማይገደልበት ዓመት ላይ ሃሩን የተባለ የሙሳ ወንድም ተወለደ። በሚገደልበት ዓመት ደግሞ ሙሳ ተወለደ። ሙሳ ልክ እንደተወለደ የሙሳ እናት ህፃኗን አይኗን እያየ እንዳይገድሉባት በጣም ተጨነቀች። የምታደርገው ጠፍቷት በመዋለል ላይ እያለች አላህም እናትየዋን ከእንጨት የሆነ ሳጥን ሰርታ በዚያ ሳጥን ውስጥ ህፃኑን እንድታስገባውና ሳጥኑም ከነ ህፃኑ ወንዝ ላይ እንድትጥለው አዘዛት። ይህንንም ህፃን ነብይ አድርጎ እንደሚመልስላት ቃል ገባላት። በዚህም መሰረት የሙሳ እናት ህፃኑን ልጁን በጨርቅ ጠቅልላ በሳጥን አሽጋ ሆዷ እየባባ በናይል ወንዝ ላይ አሻግራ ሸኘችው። ውሃውም ሳጥኑ ከነ ህፃኑ እያንሳፈፈ የልጅን ግድያ ትዕዛዝ ወደ ሰጠው ፊርዓውኑ ግቢ ይዞት ገባ። በሰዓቱ የፊርዓውኑ ሚስትና አገልጋዮቹ እዚያ ወንዝ ዳር እያጠቡ ነበረ። ይህን ሳጥን ሲመለከቱ በውስጡ ወርቅ ያለ መስሏቸው ለእመቤታቸው ሳጥኑን ሳይከፍቱ በስጦታ መልክ ወስደው አስረከቧት። የሙሳ እህት እዛ ቤተ መንግስት ውስጥ ተቀጥራ ትሰራ ነበርና እናቷ የጣለችውን ሳጥን በገዳዮች እጅ መግባቱን ስታረጋግጥ ወደ እናቷ ስትከንፍ ሂዳ ነገረቻት። እናቷም ልጇን ተመልሳ ሂዳ ሁኔታውን እንዲታጣራላት ላከቻት። ልጅቱም ሁኔታዋን ለማጣራት ቤተ መንግስት ተመልሳ መጣች። ንግስቲቱም አገልጋዮቿን እና ባለቤቱ ባሉበት ቦታ ሳጥኑ እንዲከፈት አዘዘች። ሳጥኑ ሲከፈት ልብን የሚያማልል ውብና ማራኪ ልጅ በሳጥኑ አገኘ። የፊርዓውኑ ሚስት ልጅ መውለድ አትችልም ነበርና ልጅ ስለሌለኝ እባክህ ይህን ህፃን አትግደለው፣ ወደፊት ልጃችን አድርገን እንይዘዋለን አለችው።
እሱ ሕፃን መግደል ቢፈልግም የሚስቱን ሀሳብ መቃረን አልፈለገምና በሀሳቧ ተስማምቶ አሁን አስቸጋሪው ነገር መጣ። ይሄ ምግብ ያልጀመረ ሕፃን ማን ያጥባው? የተለያየ አጥቢ እናቶች ይህን ሕፃን ሊያጠቡ ቢሞክሩም ሕፃኑ ግን የማንንም ጡት ከአፉ ሊያስጠጋ ፈቃደኛ አልሆነም። ይልቁኑ አጥቢዎች ሲመጡ ይባስ ያለቅስ ነበር። የፊርዓውኑ ሚስት እጅጉ ተጨነቀች። አላህ በልቧ የሙሳን ፍቅር ስለከተበባት በሕፃኑ ለቅሶ ጭንቀቷ ሞት የምትገባበት ጠፋት። ይህን ሁሉ ሲሆን ሁኔታቸውን ትከታተል የነበረችው የሙሳ እህት ምንም እንደማያውቅ ሆና ይህን ሕፃን ለእናንተ የሚያሳድግላችሁ ቤተሰብ ላመላክታችሁ ታማኝ ናቸው አለቻት። ይህን ስትሰማ የፊርዓውኑ ሚስት ደስታዋ ወደር አጣ። የፈለጉትን ክፍያ ለአጥቢው እንደሚከፍሉት ቃል ገቡና የሙሳ ትክክለኛዋ እናት እንድትመጣ አደረጉ። የሙሳ እናት ቤተ መንግስት ገብታ ልክ ልጇን ስትመለከት ልቧ ተንሰፈሰፈ፣ እንባዋ ከዓይኗ ሊሾልክ ተቃረበ። እንደምንም እራሷን ተቋቁማ ሕፃኗ ልታጠባ ስታቅፈው ሕፃኑ ለቅሶውን ትቶ ጡቱን ይመጠመጥ ጀመር። ፊርዓውንና አስያ የፊርዓውኑ ሚስት ይህንን ሲመለከቱ በጣም ተደሰቱ። በዚህ ሁኔታ የሙሳ እናት የተከፈላትን ልጅ ለ2 ዓመታት ያህል አጠባችው። ጊዜ እየተካ ሙሳም ትልቅ ልጅ ሆኖ ምንም እንኳን ሙሳ የፊርዓውኑ የብራኩ ክፋይ ባይሆንም በሕዝብ ዘንድ ግን የፊርዓውኑ ልጅ በመባል ነው የሚታወቀው። ከዕለታት አንድ ቀን ሙሳ በጠራራ ፀሐይ ከተማ ውስጥ እየተራመደ ስለ አንድ ግብፃዊና አንድ በኒ እስራኤላዊ ሲደባደቡ ተመለከተ። በኒ እስራኤላዊ ሙሳን አድነኝ በማለት ተጣራ። ሙሳም ይህን ጊዜ ግብፃዊ ላይ ገራሚ ቦክስ ሰነዘረበትና ሳያስበው የግብፃዊ ሕይወት በሙሳ እጅ አለፈች። ይሁን እንጂ ማንም አላወቀበትም ነበር። የሆነ ጊዜ ሙሳ በጣም በመጸጸት አላህን ምህረት ለመነው። አላህም ተውበቱን ተቀብሎት ሙሳ ሆይ በልቅናዬ እምላለሁ ይህችን የገደልካትን ነፍስ ለቅጽበት እንኳን በእኔ ጌትነት ያመነች ብትሆን ከባድ ቅጣት አቅምሰህ ነበር አለው። ሙሳም ከዚያ ቀን አንስቶ የግብፃዊ ሟች ወገን መጥተው እንዳይበቀሉት በጣም ስለሰጋ እንቅስቃሴውን በጥንቃቄ ማድረግ ጀመረ። በማግስቱም ሙሳ ከተማ ላይ እያለ ይሄ ትናንትና ሲደበድበው የነበረው በኒ እስራኤላዊ የሙሳ ዘመድ ዛሬም ከሌላ ግብፃዊ ጋር ሲደባደብ ተመለከተ። የሙሳ ዘመድ ሙሳን ሲመለከት ዛሬም የእርዳታ ጥሪውን ለሙሳ አሰማ። ሙሳም ወገኑን በኒ እስራኤላዊን ሲመለከት አንተ በእርግጥ ግልጽ ጠማማ ነህ አለው። ወገኑን በትናንትናው ቀን ነፍሱን እንደገደልክ ልትገድለኝ ትፈልጋለህ? በምድር ላይ ጨካኝ መሆንን እንጂ ሌላ አትፈልግም። ከመልካም ሰሪዎች መሆን አትፈልግም አለው። በዚህ አካባቢ የነበሩ የግብፃዊ ናሪዎችም ወገናቸውን የገደለው ሙሳ መሆኑን ሲያውቁ እሱን ሊገድሉ መመካከር ጀመሩ። ይህን ሰማ ሐዚቅል የተባለ ግብፃዊ ሙእሚን ለሙሳ ግብፃዊ አንተ ሊገድሉት እየተመካከሩ ሲሆን የግብፅ ምድር ለቀህ እንድትወጣ እመክርሃለሁ ብሎ መከረው። ሙሳም የግብፅ ምድር ትቶ በረሃውን እያቆራረጠ እግሩ ወደ መራ ቦታ መጓዝ ጀመረ። ብዙ ጉዞ ረሃብን፣ ጥማትንና ድካምን ድንበር አለፈው። ከደከሙት በኋላ መንድያ የምትባል ሀገር ደረሰ። የሹዓይብ ትረካ ላይ እችን ቦታ አለግም ማለት ነው። የሹዓይብ ትረካ ላይ እቺ መንዲ የምትባል ትረካ አለ፣ እዛ ላይ አንብቤዋለሁ ማለት ነው። ሙሳ በከተማዋ መግቢያ ላይ ሲደርስ የመንድያ ከተማ ነዋሪዎች በሙሉ እንስሳዎችን ውሃ የሚያጠጡበት አንድ ምንጭ ቦታ ደረሰ። ልክ እዛ ሲደርስ ህዝቡ በሙሉ ውሃ ሲያጠጣ፣ 2 ሴቶች ግን በጎቻቸውን ወደ ውሃው
እንዳይጠጉ ሲከላከሉ ተመለከተ። ሙሳ ወደ ሴቶቹ ጠጋ ብሎ ለምን በጎቻችሁን ውሃ ማጠጣት ትከለከላላቸው ሲል ጠየቃቸው። ሴቶቹም እኛ በጎቻችንን ይዘን ከወንዶች ጋር እዚህ ግቢ ውስጥ መግባት ስለምንፈራ ሁሉም እንስሳዎች አጠጥተው ሲሄዱ ነው እኛ የምናጠጣው፣ የሚያግዘን ሰው የለም። በዚያ ላይ አባታችን ትልቅ ሽማግሌ ነው አሉት። ሙሳም የሴቶቹን በግ ሊያጠጣላቸው በጎቹን እየነዳ ግፊዎችን ሰንጥቆ መሃል አስገብቶ አጠጣላቸው። ሙሳም አቅም ስለነበረው ማንም ገፍቶ አይችለውም። በጎቹ እስኪጠግቡ ካጠጣቸው በኋላ ሰብስቦ ለሴቶች አስረክቦ ሴቶቹም ሙሳን በጣም አመሰገኑት። በጎቻቸውን እየነዱ ወደ አባታቸው ተመለሱ። ሁሉም እንስሳቶች ከጠጡ በኋላ የምንጩን ቦታ ለቀው ሲሄዱ ሙሳ ብቻውን እዛ ቀረ። የትም መሄጃ የለውም። ከዚያም ወደ አንድ ዛፍ ጥላ ጋር ሄደና ያ አላህ፣ እኔ ከመልካም ነገር ምንም ይሁን ምንም ወደ እኔ ለምታወርድልኝ ፈላጊ ነኝ ሲል አላህን ተማጸነው። ብዙም ሳይቆይ ከቅድሞቹ ሴቶች አንዷ እየፈራች መጣችና መሬት እያየች በጎቹን ስላጠጣህልን አባቴ ውለታውን ሊመልስልህ ይፈልጋል። ስለዚህ ና እኛ ቤት እንሂድ አለችው። ያ ሰላም! ሙሳም ብድግ ብሎ ተነሳና መሄድ ጀመሩ። እየሄዱ ስላለ ልጅቷን መንገዱን ለመጠቆም ፊት ስትራመድ ሙሳ ወጣትም ስለሆነ ከኋላ ሆኖ መመልከት ስላልፈለገ ጠርቷት ከኋላ እንድትራመድና መታጠፊያዎች ሲደርስ ወደ ቀኝ ከሆነ ወደ ግራ ድንጋይ በመወርወር እንድታሳውቀው ነገራት። እሱ ከፊት መራመድ ጀመረ። አባታቸው ነቢዩላህ ሹዐይብ ዘንድም ደረሰና አባታችን ሙሳን አመስግነው ከየት እንደመጣ ሲጠይቁት ሙሳ ሙሉ ታሪኩን ተረከላቸው። ወደ መንድያ የመጣበትን ምክንያት በግልጽ ነገራቸው። ሙሳ ከዚህ በኋላ የትም መሄጃ እንደሌለው የተመለከተው የሴቶች አባት ለ8 ዓመታት ያህል በጎችን የምታግድልኝ እንደሆነ እኔ ከሁለት ሴቶች አንደኛውን እድርሃለሁ ይለዋል። ክፍል 2ን በቀጣይ እንገናኛለን ኢንሻአላህ ማለት ነው። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።